የትግራይ ችግር ሳትፈታ ከኤርትራ ጋር ሆነ የሚፈታ ችግር እንዴት ብሎ ይመጣል? ፋኖም እና ህወሓትም አብረን እየሰራን ነው ብለው መቀሌ ላይ እንትን አድርገዋል። ፌደራል መንግስትም በቅንነት ከፖለቲካዊ ሴራ የሚባለውን ራሱን ማጽዳት አለበት። አሁን ዲዲአር በአግባብ ቢፈጸም ህወሓት በቃ ራሱን እንዳጠፋ ቁጥር ህወሓት ወደ 3 ፓርቲዎች ተቀይሯል አይደለም? አሁንም በህወሓት 3 አንጃዎች አሉ። ያስቸግራቸዋል ብዬ አስባለሁ። በቀላሉ ከህወሓትነት ይርቃሉ የሚል እምነት የለኝም። አይ ቲንክ አሁን የመጡበትን የመጨረሻ ነጥብ ነበር ላነሳ የነበረው። አሁንም በተለይ ሁለቱ ጊዜያዊ አስተዳደሮች አሉ። በተለይ የአቶ ጌታቸው ረዳና ከዛ በኋላ ደግሞ አሁን ያለው የሌተናል ጀነራል ታደሰ ማለት ነው። ከህወሓት የወጡ አመራሮችም ሆኑ በተለይ ደግሞ እንዲሁ የፓወር መከፋፈል እንበለውና አሁን እንደገለጹት ወደ ሐራ መሬት በሚል ወይም ወደ አፋር ወጥተው በረሃ ላይ የሚደረግ እንቅስቃሴ አለ። በፖለቲካ ደግሞ ያው ሰላማዊ እንቅስቃሴ ነው የምናደርገው በሚል እየተፈጠሩ ደግሞ በፓርቲ ደረጃ ከዛ ወጥተው ወይም ደግሞ እነዛን አካሄዶች ተቃውመው እየመጡ ያሉ እንቅስቃሴዎችም አሉ። እንደው ልዩነት አላቸው። አሁን እዛ ህወሓት በዶክተር ደብረጽዮን በኩል ይነሳል የሚባሏቸው ክፍተቶች እነዚህ ሰዎች ላይ ወይም በእነዚህ እንቅስቃሴዎች ላይ በግለሰብ ደረጃ ሳይሆን እንቅስቃሴዎቹ ላይ ክፍተት የለም ወይም ከህወሓት ወጥተው እየተደረጉ ያሉ እንቅስቃሴዎችን እንዴት ታያቸዋላችሁ? በስጋትም በአዎንታዊም ስለሚነሱ ማለት ነው። የእናንተ ምልከታ ምንድን ነው? ያው እኛ ህወሓት ፓርቲ ሆኖ እንደማይቀጥል እናውቃለን። አሁንም አቋሙም ፓርቲም ሆነ አቅም የለውም። በቃ የሞተ ነው፣ ሞተዋል ማለት እንችላለን። እና እዛ ያሉ ሰዎች የግድ ራሳቸውን ለመከላከል የራሳቸው ሐሳብን ለማራመድ መደራጀት አለባቸው። እንዳልከው አንዱ ስምረት የሚባል በነጌታቸው ረዳ የሚመራው አንዱ የትግራይ ትውልድ የሚባል እንቅስቃሴ አለ። አሁን እነዚህ ፓርቲዎች ሁለቱ ፓርቲዎች ብንወስድ ከህወሓት የሚለይበት ነገር አላቸው። ለምሳሌ ጽምዶ የሚባለውን ይቃወማሉ። ነገሮችን በሰላም መፍታት እንፈልጋለን ይላሉ። በጣም የራቁ አይደለም፣ ግን የተወሰነ ልዩነት አላቸው። ለምሳሌ የኤርትራና የሻዕቢያና የህወሓት ግንኙነት ከህግ የጣሰ መሆኑን ይገነዘባሉ፣ ይቃወማሉ። ከሻዕቢያ ሆነን ኢትዮጵያን መውጋት የሚለውን ይቃወማሉ እና በአይዲዮሎጂም ከህወሓት የተለየ ነን ይላሉ። ግን እንዳልከው በፓርቲዎቹ የባህል ለውጥ መኖር አለበት። ትልቅ የሆነ የባህል ለውጥ ያስፈልጋል፣ ሪፎርም ያስፈልጋል እና ያስቸግራቸዋል ብዬ አስባለሁ። በቀላሉ ከህወሓትነት ይርቃሉ የሚል እምነት የለኝም። ምክንያቱም ያላቸው ልምድ ህወሓታዊ ነው። እንኳን ህወሓት ገና ባሁኑ ብልጽግና በብዙ ነገሮች የኢህአዴግ እንትኖች አሉት፣ ባህሪያትን አሉት እና የወረሰው ባህሪያት አሉትና ይቸገራሉ የሚል እምነት አለኝ። ግን ቢያንስ በሰላም እንታገላለን ይላሉ፣ ጦርነት አንደግፍም ይላሉ። እኛ ብቻ ነን ይሄ ሐሳብ የሚደግፍ። በተለይ 2012 ዓመተ ምህረት ከትግራይ አራና ብቻ የነበረው አቋም ነው። ችግሮችን በሰላማዊ መንገድ በድርድር መፈታት አለበት የሚል በትግራይ ላይ የሚንቀሳቀሱ ብልጽግናም ጨምሮ ህወሓትም ጨምሮ ሌሎች ፓርቲዎችም ጨምሮ በሁለት ተከፍለው አንዱ ህግ ማስከበር እያለ አንዱ ደግሞ መከተ እያለ የጦርነት ችግሮችን በጦርነት እንደሚፈቱ የሚያምን አካል ነበር እና እነዚህ ኃይሎች አሁን ችግሮችን በሰላም ይፈታሉ የሚል አቋም ስላላቸው በዚህ እንኳን አብረህ መስራት ይቻላል። ሌላም ደግሞ ፕሮግራማቸው በደንብ እናየዋለን እና አሁን መፈረጃ አይቻልም ማለት ነው። ጥሩ ናቸው መጥፎ ናቸው ለማለት ጊዜው አጭር ነው። እንደው አሁን ባለው ሁኔታ ግን የትግራይ ክልል ፖለቲካ ላይ ህወሓት ሙሉ የፖለቲካ ኃይል ሚዛኑን ተቆጣጥሮታል የሚባልበት ሁኔታ አለ። ተቃዋሚዎችስ ምን አይነት እንቅስቃሴ እያደረጉ ነው ያሉት? በዛ ውስጥ ህወሓት እንዳልኩ እንደ ፓርቲ የሚቆጣጠረው እንትን የለውም። ዋናው የህወሓት ኃይል ታጣቂው ኃይል ነው። ኮርና ኮከር በላይ የሚባለው አካል ነው እንጂ አረናና ህወሓት ወደ አንድ ቀበሌ ሄደው ወይም ወደ አንድ ከተማ ሄደው ሐሳባቸውን ይዘው በአንድ የሚቆምበት አቅም የለውም። ህወሓት እንዳልኩ በጣም በየጊዜው እየተፈረካከሰ ያለ ድርጅት ነው። አሁን
ህወሓት ወደ 3 ፓርቲዎች ተቀይረዋል አይደለም። አሁንም በህወሓት 3 አንጃዎች አሉ በውስጡ ከሻዕቢያ ጋር ሆነን እንዋጋ የሚላሉ በሰላማዊ መንገድ ችግሮቻችንን መፍታት እንችላለን የሚሉ ሌላም ገና ያለ አቋማችን በግልጽ ያላስቀመጡ አካላትም አሉ። ስለዚህ ህወሓት እንደ ፓርቲ በትግራይ በቀጣይ ዓመታት እንደ ፓርቲ ተደራጅቶ የመቀጠሉ እድል የለውም። አክትሟል፣ በቃ አይችልም። ምክንያቱም ሐሳቡም ተቀባይነት የለውም። እንደ ፓርቲም ወደ የቀበሌው እየሄደ ያለው ጠመንጃ አንግቦ ነው። እነዛ ኮርና ኮከር በላይ አሁን ዲዲአር በአግባቡ ቢፈጸም ህወሓት በቃ ራሱ እንዳጠፋ ቁጥር ምንም ህይወት አይኖረው እና አንዳንዱ ሰው ከትግራይ ውጭ ያለው ሆኖ ሲያይ ህወሓት እንደ ጠንካራ እንደ ማራጭ ያለው ተቀባይነት ያለው የሚመስለው አለ። ህወሓት አሁን እየመጣ ያለው የሻዕቢያ ድጋፍን ተገና አድርጎ ጠመንጃን ተገና አድርጎ ነው እየመጣ ያለው። ተስፋው ህወሓት ኦነግም እንዲጠናከር ፋኖም እንዲጠናከርና የሻዕቢያ ድጋፍን ተጨምሮ ነው እንጂ የትግራይ ወጣት አሁን በአሁኑ ሰዓት እንዳልኩ መጀመሪያም እንደገለጽኩልህ ሰላም የሚሰብክ ፓርቲ ከ5 ዓመት በፊት አረና ብቻ ነበረ። አሁን እያንዳንዱ ፓርቲ ሰላምን ይሰብካል። አብዛኛው በሰላም መንገድ መፍታት ችግሮቻችን መፍታት አለብን የሚል ወጣቱ የጦርነት ቅስቀሳ እየተደረገ ነበር። ባለፈው ኮንፈረንስ አዘጋጅተው ህወሓትና እያንዳንዱ ሰው እናንተን ይዘን ዋጋለን የሚል ካድሬዎች ንግግር ነበረ። አይ ብቻህን ተዋጋ ነው ያለው ወጣቱ። አቶ አምደምዶ ባላንስ ለማድረግ እዚህ ጋር ልጠይቆት፣ እነሱ የሚያነሷቸው ሀሳቦች በተለይ በህወሓት አመራሮች በኩል የሚነሱት ሀሳቦች እንዴት ያያቸዋል? በኢትዮጵያ በፌዴራል መንግስቱ ላይ ስጋት ያነሳሉ። እንደውም አሁን ከቅርብ ጊዜ ወዲህ ሀራ መሬት ያሉ ታጣቂዎችን ይደግፋል የሚሉ አስተያየቶችንም ይሰጣሉ። ያ ደግሞ ቀጥታ ህወሓትን ታርጌት አረገም አላረገም ክልሉ ላይ ትርምስ የሚፈጥር ነው የሚል ሀሳብ ይነሳል። እንዴት ነው የፌዴራል መንግስት ውስጥ እንቅስቃሴ እዚህ ላይ ወይም ከነሱ በኩል የሚነሳው ስጋትና ትችት? የፌዴራል መንግስት ችግር እዚህ ላይ የፕሪቶሪያ ስምምነቱን በአግባቡ አለመፈጸም ነው አንዱ ዋናው ችግሩ። እንዳልኩ የመጀመሪያ ችግሩ ጊዜያዊ አስተዳደሩ ፌዴራል መንግስት በሚመቸው መልኩ ለህወሓት ብቻ አሳልፎ መስጠቱ ትክክል አይደለም። ለችግሩ አንድ እንዲባባስ ያደረገውም ይሄ ነው አንዱ። እንዳልኩህም ግዛታዊ አንድነቱ የተፈናቃዮች ወደ ቀያቸው መመለስ ብዙ ነገሮችን በአግባቡ መስራት አለበት ብለን እናስባለን። የፌዴራል መንግስት ንጹህ ነው እያልኩ አይደለም እና ፌዴራል መንግስት መስራት የነበረበትና ከአሁንም መስራት ያለበትም ነገር አለ። አሁንም እኛ አሁን ለምሳሌ እንቅስቃሴ ለደይት ለውጥ ትግራይ የሚባል አዲስ እንቅስቃሴ አለ። 4 ፓርቲዎች እና 3 ግለሰቦችም እንዲሁም የተለያዩ ሲቪክ ማህበራትም እየገቡበት ያለ አዲስ እንቅስቃሴ ያደርግን ያለ ነው። አንድ ዋና የመፍትሄ ብለን ያመጣ ነው። ለዚህ ነው ፌዴራል መንግስትም በቅንነት ከፖለቲካዊ ሴራ የሚባለውን ራሱን ማጽዳት አለበት። ህወሓትንም በተመሳሳይ አሁን ሐራ መሬት የሚባለውን የወጣበት የተቋቋመበት አግባብ እነዛ ኮርና ኮከር በላይ ያደረሱት አፈና ነበረ። ፌዴራል መንግስት ይህን ሊጠቀም ሊያስብ ይችላል። ለምሳሌ እዛ ያለው ኃይል ከሱ ጋር እንዲሰለፍ ሊያስብ ይችላል። ዋናው መፍትሄ ብለን የምናስበው ግን ራሳቸውም ተጠይቆ ጀነራል ወድ አንጥሩ ገብረእግዚአብሔር በየነ ተጠይቀ ነበር። ትደራደራላችሁ ወይ የሚል ከቲዲኤፍ ጋር ከህወሓት ከጊዜው አስተዳደር ጋር እንደራደራለን አለ። መጀመሪያ ግን እኛ በበረሃ ነው ያለነው፣ በቃ በትግራይ ላይ ቦታ ይሰጠን፣ ግልጽ የሆነ ቦታ ይሰጠን፣ ከዛ ሁላችን ትጥቃችን እንፍታ የሚሉ ትላልቅ አጀንዳዎችም እንትን የያዙ ነገሮች አሉ እና እነዚህ መፈታት የሚችሉት አቃፊና አሳታፊ የሆነ ጊዜያዊ አስተዳደር እንደ አዲስ ሲመሰረት ነው። ይሄ በጀነራል ታደሰ የተመሰረተው ጊዜያዊ አስተዳደር አፍርሶ እንደ አዲስ የህወሓት ሰዎችም ያሉበት ሌላም ያለበት ያንዳንዱ ሰው ያቀፈ ጊዜያዊ አስተዳደር እንዲመሰረት እንፈልጋለን። አሁን እኛ የደሌት ለውጥ ተጋሩ እንቅስቃሴ ያለውን ዓላማዎች 3 ትላልቅ ዓላማ አሉ። አንዱ ጦርነትን ማትረፍ ነው፣ ማስቀረት እንዲቀር መታገል ነው። እንዳልከው የሐራ መሬትና የዛ ያለው ቲዲኤፍ ግጭት ወደ እርስ በርስ ጦርነት እንዳያልፍ እንዳይሸገርና እንዳንጎዳ
ሁለተኛው ደግሞ በሻዕቢያ በኩል እና ከፋኖ የሚባለው ጽምዶ አሊያንስ አለ የህወሓት ይሄን ማስቀረት ነው። እንደምንም ፋኖም እና ህወሓትም አብረን እየሰራን ነው ብለው መቀሌ ላይ እንትን አድርገዋል። ያው እኛ ከ2 ዓመት በፊት መቀለ ተቃውሞ ወጥተን ነበረ። ራዲካል ቼንጅ ያስፈልጋል በትግራይ የሚለው 4 ፓርቲዎች ሆነን ተንቀሳቅሰን ነበርና የተከሰስነው አንድ ምክንያት ልሙጥ ባንዲራ ይዘው ተገኙ፣ ከፋኖ በገንዘብ ተገዝተው ልሙጥ ባንዲራ ይዘው ተገኙ የሚል ክስ ነው የቀረበው በህወሓት። አሁን ከ2 ዓመት በኋላ ግን ልሙጡ ባንዲራ የተባለው ሐውልት ሰማዕታት በህወሓት በማርሽ ባንድ የታጀበ ነው እንትን ያደረጉት ህወሓቶች። ስለዚህ እየመረጡ እንትን ማድረግ ትክክል አይደለም ብለን እናስባለን። ትግራይ አሁን ጦርነት ያስፈልጋትን ብለን እናስባለን። ከሻዕቢያም ከፋኖም ከየትኛውም አካል ተባድኖ ጦርነት ማካሄድ አያስፈልግም። ይሄን ማስቀረት አለብን ብለን እናስባለን። እንዳልኩ ሁለተኛው አቃፊና አሳታፊ የሆነ ጊዜያዊ አስተዳደር መመስረት አለበት። በትግራይ ላይ ከግጭቱ በኋላ 3 ጊዜያዊ አስተዳደሮች ተመስርተዋል። በሙሉ ነጋ የሚመራው መጀመሪያ ህወሓት በ2013 የነበረውን ለ8 ወራትን የቆየው አንድ አለ። ይሄም ፌል አድርጓል። ኃላፊነቱ ተቀብሎ ተችሎ ትግራይ ሰላም መመለስ አልቻለም። ከዛ በኋላም በጌታቸው ረዳ የሚመራው ጊዜያዊ አስተዳደርም ይኸው ምንም ለውጥ አላመጣም። አሁንም በጀነራል ታደሰ ወረደ የሚመራው አልቻለም። ስለዚህ ዋናው ችግሩ ህወሓትና ከህወሓት ብቻ ከህወሓት ቅርበት ያላቸው ጊዜያዊ አስተዳደሮች መመስረት ለትግራይ ህዝብ ጥቅም አይሆንም ወይም ሰላም አያመጣም የሚል ነው። ስለዚህ ከእያንዳንዱ የፖለቲካ አክተር በትግራይ ላይ ያለው የሚሳተፍበት ሲቪክ ማህበራት ግለሰቦችን ያቀፈ እያንዳንዱ የትግራይ ህዝብ አመኔታ የሚያሳድርለት የሚችል ጊዜያዊ አስተዳደር መመስረት አለበት የሚል አንዱ ዓላማችን ነው ማለት ነው። ሌላው ደግሞ ፕሪቶሪያ ስምምነት በአግባቡ ማስፈጸም እና መተግበር ላይ መስራት አለብን የሚል ሁለተኛ ወይም ሶስተኛ ዓላማችን ነው። ይህም ሲፈጠር ጊዜያዊ አስተዳደሩም ግዛታዊ አንድነቱም ህብረተሰቡ ከጦርነት በፊት ወደ ነበረበት መመለስ አለበት። እንደዛ ነው የሚለው የፕሪቶሪያ ስምምነት። ስለዚህ ተፈናቃዮች መመለስ፣ አስተዳደራዊ መመለስ፣ ዳግም ግንባታ መስራት፣ እነዛ ዲዲአርም መፈጸም፣ ብዙ ነገሮችን መፈጸም አለባቸው የሚለውን ነው። ከዚህ የተያያዘ የመጨረሻው ዓላማችን ይሄ ጊዜያዊ አስተዳደር ብለን የምንመሰርተው ለምርጫ ለተመረጠ መንግስት ምቹ ሁኔታ ፈጥሮ እያንዳንዱ ፓርቲውን ግለሰብ ተወዳድሮ ሀሳቡን አቅርቦ ነፃ ፍትሃዊና ገለልተኛ በሆነ መንገድ የተመረጠ ክልላዊ መንግስት መመስረት አለብን የሚለው ነው። በእነዚህ አጀንዳዎች እያንዳንዱ ትግራዋይ ይሰማማል ብለን እናስባለን። ለየትኛውም የኢትዮጵያ አካልም የሚጎዳ አይደለም። የትግራይ ሰላም ለየትኛውም ኢትዮጵያ ይጠቅማል እንጂ አይጎዳም ብለን እናስባለን። ስለዚህ ይሄ ጉዳይ የትግራይ ጉዳይ ባለመፈታቱ አሁን ባለፈው ፕሬዝዳንቱም ጠቅላይ ሚኒስትሩም ምክር ቤቶችም ያቀረቡትን የሰላም ጉዳይ የኤርትራ ጉዳይ ውጭ ጉዳይ ሚኒስትርም ያቀረቡትን ክስ እሱም ይቀንሳል። ምክንያቱም የትግራይ ጉዳይ በሁላችን በኩል በእያንዳንዱ ትግራዋይ የተመሰረተ ከሆነ አላስፈላጊ አሊያንስ አያስፈልገውም። የጦር አሊያንስ ከሻዕቢያም ከፋኖም ከሌላም አያስፈልገውም። ስለዚህ ብዙ ችግሮችን የሚፈታ ችግር ነው፣ መፍትሄ ነው ይሄ ጉዳይ። ስለዚህ እኛ እያልን ያለ ነው እያንዳንዱ ፖለቲካ አክተር በትግራይ ላይ የሚሳተፍበትና የራሱ አሻራ የሚያሳርፍበት ጊዜያዊ አስተዳደር መስርተን ምክር ቤትም ያለበት አቃፊና አሳታፊ ያለበት ተቋማትን ለምርጫ ዝግጁ የሚያደርጉ ገለልተኛ ተቋማትን አቁመን ቶሎ ብለን ወደ ምርጫ በመግባት በህዝቡ የተመረጠ መንግስት እንዲመሰረት ነው ፍላጎታችን ማለት ነው። አይ ቲንክ አሁን ያነሱት ጥምረት ካልተሳሳትኩ እንቅስቃሴው የለውጥ ፈላጊዎች እንቅስቃሴ እሱ ምን አይነት ተስፋ አለው? ምክንያቱም አሁን እርሱ ያነሱት ቀደም ብለው ከ4 ፓርቲዎች ሆናችሁ ስታደርጉት የነበረ እንቅስቃሴ አለ።
ከዛ ውጭም ሌሎች የትግራይን የማዳን በሚል ሰላምን የመመለስ የሚሉ በርካታ እንቅስቃሴዎች እየተጀመሩ መድረሻቸው ግን ብዙ ጊዜ ሳይታወቅ ሲቀር እናስተውላለን። ለስር ነቀል ለውጥ ኪዳን ለስር ነቀል ለውጥ የሚሉ ጥምረቶችም አድርጋችሁ እንቅስቃሴዎች ነበሩ። ይሄ አሁን የጀመራችሁት እንቅስቃሴም ሆነ ሌሎች የተቃውሞ እንቅስቃሴዎች አሁን ባለው ነባራዊ ሁኔታ ውስጥ ምንድን ነው ተስፋቸው? እንዳልከው የሚሳኩትም ፌል ሊያደርጉ የሚችሉት? አሁን እንዳልከው ባለፈው ያደረግነው ኪዳን ስር ነቀል ለውጥ የሚባለውን ራዲካል ቼንጅ የሚፈልገውን እንቅስቃሴ አደረግን። የሱን ውጤት አይተን ህወሓት በቃ ሻዕቢያ እንደሆነ ያን አስመስክረዋል። አስደብድቦ በቃ ሰው ነው ያልመተው እንጂ ሁሉ አይነት ችግሮች፣ ጉዳቶች ደርሰዋል። በዛም አላቆምንም። ኪዳን ተጋሩ ብሔራዊ ድሕነት የትግራይ ቃል ኪዳን የተጋሩ ቃል ኪዳን የሚባል እንቅስቃሴም ጀምረናል። በጣም ጥሩ እንቅስቃሴ ያደረግንበት አደረጃጀት ነው። 3 ፓርቲዎችን መሰረት ነው። ይሄም እንቅስቃሴም ከሱ የመጣ ነው፣ የቆም አይደለም። ከስር ነቀል ለውጥ የሚለውን ኪዳን መጣ። ከኪዳንም ወደዚህ እያደገ ነው እየሄደ ያለው እንጂ እየፈረሰ አይደለም። በመሀል የሚቀሩ ፓርቲዎች አሉ፣ ግን በአቋም ደረጃ ግን አብዛኛው ሸር የሚያደርጉት ነው። በድርጅታዊ ችግሮችና በራሳቸው የተወሰነ ችግሮች ናቸው እየቀሩ ያሉት። ግን እንዳልኩ ኪዳን ተጋሩ ትልቅ ስራዎች ሰርተዋል። በዚህ 4-5 ወራት የሰራው ብቻችን ከሰራ ነው በላይ ጥሩ ውጤት ጫናም ፈጥረዋል። ጊዜያዊ ምክር ቤት እንድናቋቁም ምክንያት ሆነዋል። በሰሜን ምዕራብ ትግራይ የነበረውን የወርቅ እና ሌሎች ዘረፋ ለዓለም ማህበረሰብ እንዲጋለጥ አድርገናል። ተጠያቂዎችም በአግባቡ እንዲሆኑ እያንዳንዱ ጥናቶችን በማካሄድ ትግራይ ላይ ያለው የፖለቲካ የኢኮኖሚ እና ወታደራዊ ችግሮችን አጋልጠዋል እና በርካታ ስራዎች ሰርተዋል። ይሄ እየመጣውም ከዛ ነው። ሰነዱ ብታየው ከዛ የተወሰደ ነው። የተጨመረ ተመሳሳይ ዓላማ ነው። አዎ ብቻችን 3ታችን ሰርተን የትም አንደርስም በሚል ዓላማ ተጨማሪ ፓርቲዎች ተጨማሪ ግለሰቦችን እንዲገሙ ነው ያደረግነው እና እያደገ ነው ያለው ሁኔታ ነው ያለው። ወደ የትኛው ያጋዳለ ነው ግን አሁን የክልሉ የፖለቲካ ሚዛን? ቅድም እንዳነሳ ነው እንግዲህ የቲዲኤፍ ሙሉ በሙሉ በሚባል ደረጃ ትጥቅ አልፈታም። ሌሎች በረሃ ላይ የሚደረጉ እንቅስቃሴዎች አሉ፣ ክልሉ ላይ ያለውን ሁኔታ ታርጌት ያደረጉ። ከዛ ደግሞ ተቃዋሚዎች አሉ፣ እናንተንም ጨምሮ ጊዜያዊ አስተዳደሩ አለ፣ ያነሳ ነው ህወሓት ደግሞ አለ። ምን አይነት ወዴት እየሄደ ያለ ሚዛን ያለው በጥቅሉ ሲታይ? ቅድም እንዳነሱት ሙሉ ለሙሉ ተቃዋሚዎች ነገሮችን ወደ ማስተካከል የሚሄዱበት ሁኔታ አለ ወይስ ይሄ ትብብር ብቻ ነው የሚፈታው የሚለው አቋም ነው መፍትሄው? አሁን ተቃዋሚዎች ወይም ተፎካካሪ ፓርቲዎች ወደ ትብብር ይገባሉ ብለን እናስባለን። አሁን የተወሰነ የመጠራጠር እንትን አለ እንጂ ሁሉም ሀቀኛ አይሆንም። ማለት ሀቀኛ ራሳቸው ችለው ህወሓት የማያሽከረክራቸው ህወሓት የማያዛቸው ፓርቲዎች ከኛ ጋር ይመጣሉ ብለን እናስባለን። ምክንያቱም እያንዳንዱ ትግራይ ላይ ህወሓት በኢትዮጵያ እንደሚያደርገው ብዙ ፓርቲዎች ነበሩ፣ ፌዴራሊስት ኃይሎች ምናምን እያለ እሱን የሚደግፉና የእሱን ፕሮፓጋንዳ የሚደግሙ አካላት እንደነበሩት ይታወቃልና አሁን ላይ ሀቀኛ የሆኑ ፓርቲዎች ወደኛ ወደ መምጣት አዝማሚያ አለ። ቢያንስ በሀሳብ ደረጃ አንድ ላይ ነው ያለ ነውና እየመጣ ነው ብለን እናስባለን። ዋናው እንዳልኩህ ህወሓት የሚተማመነው በጠመንጃ ነው። የሐራ መሬትም ኃይል አለ ጠመንጃ ይዞ የሚመጣ። እነዚህ እንዲዋጉ አንፈልግም። እንዲዋጉና ትግራይ ወደ በለጠ ጥፋት እንድትሄድ አንፈልግም። ህወሓት ያመጣው ጽምዶ የሚለውን ወታደራዊ አሊያንስ አለ። ይሄም ወደ ተግባር እንዲገባ አንፈልግም፣ ወደ ጦርነት እንዲገባ አንፈልግም። አሁን እያንዳንዱ ወጣት በማንቃት ላይ ነን ብለን እናስባለን። ጦርነት አያስፈልግም የሚል የእያንዳንዱ ትግራዋይ ሀሳብ እየሆነ ነው። ስለዚህ ምልአቱ ህዝቡ ሰላም ፈላጊ ከሆነ የሚያደርጉት የሻዕቢያ ተግባር ነው፣ ገፈፋ ነው።
በገፈፋ በኃይል በአፈሳ ነው ወታደር መስራት የሚሞክሩት። ይሄም የምናስቆምበት ህዝባዊ እንቅስቃሴ ካደረግን ያው ጠመንጃ የያዘውም TDF ላይ ያለውም ሐራ መሬት ላይ ያለውም የራሳችን ዜጋ ነው። እነሱንም የማሳመን ጥረት ያስፈልጋል ብለን እናስባለን። እና በአጠቃላይ ግን ህብረተሰቡ ወደ ጦርነት መግባት አይፈልግም። እኛ ያሳካነው ብለን የምናስበው ስራ ይሄ ነው። ንቃተ ህሊናው በTDF ይኖር በሐራ መሬት ይኖር እንደ ሲቪል ወጣቱም ጦርነት እንደማያስፈልግ በጦርነት የሚፈታ ችግር እንደሌለ እየገባውና ወደ አንድ ላይ የመጣ መሆኑ ነው አንዱ የኛ ውጤት ብለን የምናስበው። ጥሩ አቶ አምዶም አይ ቲንክ ሐሳባችንን እያገባደድ ነው። የተለያዩ ቅንጅቶችን ፖለቲካው ላይ እየታዩ ያሉ ቅንጅቶችን እናንሳ። በተለይ ለምሳሌ ደጋግማ ያነሱት አሁን ህወሓት የፈጸመው በቅርቡ እንደውም የኢትዮጵያ መንግስት ለተባበሩት መንግስታት ድርጅት በጻፈው ኦፊሻል ደብዳቤ ላይ ስለዚህ ጉዳይ ገልጿል። ቃል ጽምዶ የሚለው እርሶም አሁን ደጋግሞ እያነሱልኝ ነበር። ምን አይነት ምክንያቱም ያው በህወሓት አመራሮች በኩል የሚነሱ ሐሳቦች አሉ። አሁንም በተለይ ትስስሩ የህዝብ ለህዝብ ትስስር ነው። እንደውም በቅርቡ አንድ የህወሓት አመራርን ስናናገር ግንኙነቱ የበፊቱ የኢትዮጵያና የኤርትራ ግንኙነትም የተበላሸው በመርህ ላይ የተመሰረተ ባለመሆኑና አሁን ግን እኛ በመርህ ላይ ወደ ተመሰረተ የህዝብ ለህዝብ ግንኙነት እያሸጋገር ነው የሚሉ ሐሳቦችን ጭምር ያነሳሉና ጽምዶን እንዴት ታዩታላችሁ? ከዛ ደግሞ አረና እየፈጸማቸው ያሉ ከመድረክም ጋር ሌሎች ሙቭመንቶችን ደግሞ እናነሳለን። እናንተ አሁን ህወሓት እያነሱት ያሉት ጽምዶ መጀመሪያ ያንዳንዱ በመርህ መከተል ካለ መርህ የሚያምኑ ከሆነ መጀመሪያ መደረግ ያለበት ትግራይ ላይ ያለው ነው። ጽምዶ መፍጠር ወይም አሊያንስ መፍጠር ወይም መስማማት በጋራ መስራት ከራሳቸው የፓርቲ አባላት ጋር ነበር መሆን የነበረበት። ከነጌታቸው ረዳ መስራት ያልቻሉ ከወለደ የሚል ፓርቲ ካቋቋሙት አብሮ መስራት ያልቻሉ ከራሳቸው አሁንም በህወሓት ውስጥ በእነ ዓለም ገብረዋህድና በእነ ደብረጽዮን ያለ ልዩነትም አለ። እንደ ፓርቲ ከራሳቸው አባላት በጋራ መስራት ያልቻለ ኃይል ትግራይ ላይ ካሉት እኛ አስቀድመን እንደ ኪዳን ተጋሩ ብሔራዊ ድሕነት ለህወሓትም ጥሪ አድርገናል። እናንተ ብቻችሁ ሰርታችሁ የምትፈቱት ችግር የለም፣ እኛም ብቻችን የምንፈታው ችግር የለምና እያንዳንዱ ትግራዋይ አሳትፈን የጋራ አቅማችን አጎልብተን ወደ ችግር መፍታት እንሂድ ስንላቸው ፍቃደኛ አይደሉም። እና መሆን ያለበት አሁን ደቡባዊ ዞን አለ፣ ደቡብ ምስራቅ ዞን አለ። ለነዚህ አካባቢዎች በጠመንጃ ነው ችግሮችን እየፈቱ ያሉት። በኃይል ነው አስተዳደሩ እየቀየሩ ያሉት። የትግራይ ችግር ሳትፈታ ከኤርትራ ጋር ሆነ የሚፈታ ችግር እንዴት ብሎ ይመጣል? እንደዛም ከሆነ ከሐራ መሬት መደራደር አለባቸው። እንደዛ ከሆነ ከኤርትራ መንግስት ወይም ታጣቂዎች ጋር ወይም ከፋኖ ጋር ከመስራት ይልቅ አስቀድመህ የትግራይን ችግር መፍታት አለብህ። የኤርትራና የኢትዮጵያ ህዝብ ወይም የኤርትራና የትግራይ ህዝብ የሚለውን በመርህ ደረጃ ቢሆን መጀመሪያ በትግራይ ነው መግባባት የነበረብን። አሁን ተፈናቃዮች በመመለስ ሂደት ላይ ህወሓት ፈቃደኛ አይደለም። በብዙ ምክንያት እየፈጠረ ከእያንዳንዱ ትግራዋይ አይስማማም። ስለዚህ እየተፈጠረ ያለውም የኤርትራ መንግስት ይታወቃል። ኤርትራ የሻዕቢያ እንደ ፓርቲ ያልፈቀደው አንድ እንቅስቃሴ አይደረግም። ህዝብ ሊሆን አይችልም። ህወሓትም ልማዓት ጉጅለ ይባላሉ። ከስር ያሉ የሴቶች አደረጃጀት እነዚህ በህወሓት ትዕዛዝ ስር ናቸው እና እስካሁን የህዝብ ለህዝብ ግንኙነት አልተፈጸመም፣ አልተደረገም። እና የምር ህወሓት እንደዛ ያለው ህብረተሰቡን ለማደናገር ካልሆነ በስተቀር መጀመሪያ መፈጸም የነበረበት ቤትህ ላይ ነው። 3-4 ዞኖች እናንተ አንፈልግም ብለዋል። በኃይል ነው እየተቀማ ያለው ስልጣኑ አስተዳደሩ። መጀመሪያ በዚህ ላይ መስማማት ሳይችሉ የኤርትራን የሚሉት በምንም ተአምር የማይሆን ነው። ይሄ ደግሞ ጦርነት እንደሚታወቀው የባህር ባለቤትነት የወደብ ባለቤትነት ጉዳይ ስላለ ኤርትራ ጦርነቱ ትግራይ ላይ እንዲሆን ስለፈለገ ነው ሻዕቢያ። ህወሓትም የተጠያቂነት ስጋት ስላላቸው
ይሄን እንደ ጥሩ አጋጣሚ ወስደው እነሱን የተወሰኑ የህወሓት ባለስልጣናት እንዳይጠየቁ እየተደረገ ያለው ነው እንጂ የትግራይና የኤርትራ ህዝብ ችግሮችን ለመፍታት የመጣ አጋጣሚ አይደለም። እነሱም አያምንበትም። ዝም ብለው ለህብረተሰቡ ለፕሮፓጋንዳ ነው እንጂ እስቲ አስበው የትግራይ ቲዲኤፍ እንኳን ሐራ መሬትና ቲዲኤፍ የሚባለው አንድ ላይ አምጥተህ በአንድ ላይ አንድነት መፍጠር ያልቻልክ እንዴት ብሎ ነው የሻዕቢያ ሰራዊት ጽምዶ ብለህ የምታመጣውና የሚሰራው? አይሰራም። ይሄም ጥሩ የአረና እየገባባቸው ያሉ እንቅስቃሴዎችን እናንሳ። ያው ከብዛታቸው ወይም ከመደጋገማቸው አንጻር ይሄ እንትን ከነርቨስ የመሆን አይነት እንቅስቃሴዎች አድርገው አንዳንዶች ያነሱታል። ለምሳሌ አሁን ቅድም ያነሳ ነው ለውጥ ፈላጊዎች እንቅስቃሴ አለ፣ ሌሎች ፓርቲዎችና ሲቪል ማህበራት እንዲሁም ግለሰቦችን ያካተተ በሀገር አቀፍ ደረጃ ከሌሎች 3 የተለያዩ ክልሎች ላይ የሚንቀሳቀሱ ፓርቲዎች ጋር በኢትዮጵያ አንድነት መድረክ ስር ይንቀሳቀሳል። በትግራይ ሁኔታ ሌሎችም እንቅስቃሴዎች አይ ቲንክ ከዚህ ሙቭመንት ሌላም ሊኖሩ ይችላሉ እና አረና ምን አይነት እንቅስቃሴ እያደረገ ነው? ምንን ዓላማ አድርጎ? አረና እንዳልከው ከመድረክ 17 ዓመት 14 አካባቢ ዓመት በጋራ እየተንቀሳቀሰ ነው። ከመድረክ 2 የምርጫ ጊዜም በመድረክ ስም ተወዳድረናል እና የተረጋጋ ፓርቲ ነው አረና እንደ ፓርቲ። ከመጀመሪያ ጀምሮ ብቻችን ተወዳድረን ለውጥ እንደማናመጣ፣ ምክንያቱም ያኔ ከኢህአዴግ ነበረ ውድድሩ እና ኢህአዴግን ማሸነፍ ብቻችን በትግራይ ላይ ብቻ ሳይሆን በኢትዮጵያ ሙሉ ካሉ ኃይሎች ህብረት ፈጥሮ መንቀሳቀስ አለበት በሚል እንቅስቃሴ ግንባር ከሆነው ከመድረክ ጋር አብሮ እየታገለ ነው። ይሄ የቆየ አቋሙ ነው። ከትግራይ ያሉ ፓርቲዎችም ያኔ የተወሰነም አሁንም አቋሙ ነው። ከተለያዩ ኃይሎች በጋራ በተለያየ መንገድ አብረው መስራት ይቻላል ብለን እናስባለን። በጊዜያዊነት በታክቲካሊ በስልት መስራት እንችላለን፣ ስትራቴጂካሊ በዘላቂታም መስራት እንችላለን የሚል እምነት አለን እና እንዳልከው በስር በቆስ ለውጥ የሚለው እንቅስቃሴ ስንንቀሳቀስ በቃ የተፈናቃዮች የፕሪቶሪያ ጉዳይ በጣም አንገብጋቢ ነው። የሰላም ጉዳይ አንገብጋቢ ነው። ስለዚህ የትግራይ ህዝብ በህልውናው አደጋ እያለ እኛ እንደ ፓርቲ ለወንበር ብቻ መሄድ የለብንም የሚለው ነው። ሌሎችም ፓርቲዎችም የትግራይ ህዝብ እና ትግራይ ከሌለ እኛ በትግራይ ተቋቋምን የምንለው ፓርቲ ምንም ትርጉም የለንም። ስለዚህ የትግራይ ህዝብ በማዳን ላይ ፕሪቶሪያ ስምምነት በመተግበር ላይ ከየትኛውም አካል ጋር አብረን መስራት አለብን የሚለው ነው። እንዳልከው እኛ በጣም እየሰራንበት ያለ ነው። ምንድነው የሚባለው ትኩረት ሰጥተን እየሰራንበት ያለው ምክንያት ከችግሩ አሳሳቢነትና ስፋት አንጻር ነው። አስበው ህወሓት ብዙ ጉዳት አድርሶብናል፣ ደብድቦናል፣ አስሮናል፣ ገድሎብናል፣ አባላቶቻችን እንዳንቀሳቀስ የስም ማጥፋት ብዙ ነገሮች ሰርተዋል። በዚህ ጉዳይ ላይ ግን ጥሪ አድርገናል። ህወሓትም የህወሓት ተፈጥሮ ነው የከለከለው እንጂ እኛ ከእናንተም ከኛም አቅም በላይ ስለሆነ በጋራ ይሄን ጉዳይ እንፍታው የሚል ጥሪ አቅርበናል። ስለዚህ እኛ እየተንቀሳቀስን ያለው ከትግራይና ከኢትዮጵያ ያለው አንገብጋቢ ችግሮች ከመፍታት አንጻር እንዳልኩህም ታክቲካሊም ስትራቴጂካሊም መስራት ስላለብን ጊዜያዊም ዘላቂም አሊያንስ መፍጠር ስላለብን አካሄድ ነው ይሄድን ያለ ነው እና እንዳልከው የነበረው እንቅስቃሴዎች በስቴፕ ነው እየሄድ ያለው። በተለይ በትግራይ ላይ ያለው እንትኑ ፍሎውን ጠብቅ ነው እየሄድ ያለው ብለን እናስባለን። ይሄ አሁን አዲሱ እንቅስቃሴ የተጀመረው ሰነዱም ሁሉ ነገሮቹ ከኪዳን የመጣ ነው እና ብዙ ሰዎችን እየሳበ እየተደገፈ የጋራ እንቅስቃሴ እየሆነ ነውና ምክንያቱም አሁን ምን ያጋጠመን መሰለ በትግራይ በህወሓት ልዩነት ሲያጋጥም ህወሓት ኃላፊነት የሚሰማው ፓርቲ አይደለም። ፖለቲካ ለመስበክ ብሎ አካባቢው አጀንዳ ያነሳል። የግለሰቦችም የሚኖሩበት አካባቢ በቃ በጣም ኋላ ቀር የሆኑ የፖለቲካ እንቅስቃሴዎች ስለሚያደርግ የትግራይም ህዝብ አንድነት እየጎዳ ስለሆነ ይሄ ጉዳይ እያንዳንዱ ትግራዋይ
ብቻ ሳይሆን ኢትዮጵያውን መደገፍ አለበት ብለን እናስባለን። ይሄን መስተካከልና ማረም ስላለብን ነው ትኩረት ሰጥተን በስፋት ኃይሎችንና ሰዎችን ፓርቲዎችን እያሰባሰብን ያለነው። ጥሩ። ለኔ የመጨረሻ ጥያቄ ነው። አይ ቲንክ ጽምዶ የሚባለው ሙቭመንት ትንሽ ዙም አውት አድርገን ብናየው ለብዙ የሚነሱት ሀሳቦች ህወሓትና ኤርትራ አሁን ጀምረውታል የሚባል ግንኙነት አለ። ከዛ ቀደም ኤርትራ ያው ለ2 ዓመት በቆየው ጦርነት ላይ ተሳትፎ አድርጓል። ከዛ በፊት ደግሞ ከፌደራል መንግስቱ ጋር የኢትዮጵያና የኤርትራ መንግስታት ስምምነት አላቸው። ከዚህ ያው ብዙዎች እንግዲህ አሁን ያለው ሁኔታ አህጉራዊ ቀጠናዊ ስጋትም አድርገው ስለሚያነሱት በእነዚህ በኢትዮጵያ በህወሓትና በኤርትራ መካከል ያለው ውዝግቦችና ግንኙነቶች ወደ ምን የሚያመሩበት ሁኔታ ይታያቸዋል? እናንተ እኛ ይሄ ጽምዶ በኃይለኛው የምንቃወምበት ምክንያት አንዱ የሻዕቢያና የህወሓት አሊያንስ ብቻ ከዛ በዘለለ በመሆኑ ነው ችግሩ። አሁን እንደሚታየው በሱዳን ላይ ያለው ጦርነት ብታየው የሱዳንን የእርስ በርስ ጦርነት ብቻ አይደለም። በጣም ትላልቅ አገሮችና ሀያላን ሀገራትን በተለያየ መንገድ እየተሳተፉበት እየተዋጉበት ያለ መድረክ ነው። ይሄ ተመሳሳይ መልኩ ወደ ትግራይ ማምጣት ለትግራይ ብቻም አይደለም፣ ወደ ኢትዮጵያም የሚሰፋው። ስለዚህ የሻዕቢያና የህወሓት ሲሆን የአልቡርሃንና የሐሚቲም እንትን ይኖራል፣ እዚህ ተሳትፎ ይኖራል። የአረብ ኤሚሬትና የግብፅም ተሳትፎ ይኖራል። የሱዳን አረቢያና የእስራኤልም ተሳትፎ ይኖራል። ስለዚህ ይሄ ጉዳይ ከቁጥጥር ውጭም ሊሆንበት የሚችል ትልቅ እድል አለው። ስለዚህ ይሄ ጉዳይ መቆም ያለበት ብለን ያሰቡ ደግሞ ለዚህ ነው። እንዲህ ሲሆን እኛ የጦርነት ቀጠና ነው የምንሆነው። ትላልቅ ሀገሮች ያላቸውን ዘመናዊ መሳሪያ መፈተኛ መሞከሪያ ነው የሚያደርጉ። ስለዚህ እኛ በማያስፈልገን አጀንዳችን ባልሆነ ነገር ተስበን ወደ ጦርነት መግባት ያለብን የምንለው ለዚህ ነው። እንዳልከው የኤርትራና የኢትዮጵያ ጉዳይም በተቻለን መጠን በሰላም እንዲፈታ እንፈልጋለን። ለምሳሌ አረናና መድረክ የባህር በር ባለቤትነት ኢትዮጵያ ይገባታል ብለን እናስባለን። እኛ እንደ ትግራይ ፓርቲ ትግራይ ታሪካዊም ህጋዊም ማህበረሰባዊም ባለቤትነት አለን ብለን እናስባለን እንደ ክልል። ይሄ ደግሞ በኢትዮጵያም ተመሳሳይ ብለን እናስባለን። በብዙ መንገድ ባህርና የባህር በር ያስፈልገናል ይገባናል ብለን እናስባለን። ባለፉት 14 ምናምን ዓመት ኢህአዴግ እያለ እየታገልንበት የነበረው ፕሮግራማችን ላይ በፕሮግራም ማስፍረን ማለት ነው። ያኔ ለጦርነት ቀስቃሾች፣ ጦርነት ናፋቂ፣ ጠባጫሪዎች እየተባልን ስንወገዝ ነበረ። የአሁን መንግስት አጀንዳ አድርጎ አምጥቶታል። እኛ እንደ ፓርቲም እንደ መድረክም እንደ አረናም የኛ ፕሮግራም ነው፣ እንደግፈዋለን። ግን ይሄ ጉዳይ በሰላማዊ መንገድ መሄድ አለበት፣ መፈታት አለበት። በህጋዊ መንገድ ሊፈታ ይችላል። ወደ ዓለም አቀፍ ማህበረሰብ ወስዶ ወደ ፍርድ ቤት ወስዶ ጥቅማችንን ማስከበር እንችላለን የሚል እምነት አለን። ብዙ መንገዶች የህግ ስህተት አለበት። በቅኝ ግዛት ምክንያትም ብዙ ነገሮች ይፈረሳሉ እና ታሪካዊም ህብረተሰቡ እዛ የሚኖረው በሪፈረንደም እንኳን ቢሆን ህብረተሰቡ እዛ ያለው አንድነት ይፈልጋል። የአፋርኛ ተናጋሪ ከኢትዮጵያም ከኤርትራም አንድነት ይፈልጋል። ትግርኛ ተናጋሪ ትግራይ ላይ ኤርትራ ላይ ያለው አንድነት ይፈልጋል። ኩናምኛም ሳሆ እናገሩት በጣም ብዙ ነገሮች አሉ፣ እድሎች አሉ የማግኘት ይሄ በር ባለቤትነት የማግኘት እድል አለ። ስለዚህ ይሄ ጉዳይም በሰላማዊ መንገድ እንዲፈታ እንፈልጋለን። ምክንያቱም ወደ ጦርነት ከተገባ ቀጠናዊ ብቻ ሳይሆን ዓለም አቀፋዊ ስለሚሆን እኛ ትግራይ ላይ ወይ አፋር ላይ ወይ ኤርትራ ላይ ብቻ ሳይሆን አተራማሽ ስለሚሆን ይሄ ጉዳይ በጣም ጥንቃቄ የሚያስፈልገውና መቆም ያለበት ጉዳይ ነው። ህወሓት እያመጣለው ህዝብ ለህዝብ የሚለው ሸፍጥ ነው፣ ምንም እንትን የለውም። የህወሓት ካድሬዎች አስመራ ድረስ እየሄዱ የፕሮፓጋንዳ ስራዎች ይሰራሉ። ይሄ በግልጽ ማለት ነው እና ምንም እያንዳንዱ ሰው የሚያውቀው ነው። ይሄ እንቅስቃሴ መቆም አለበት የሚል እንቅስቃሴ በግልጽ ነው አቋማችን የገለጽን ያለ ነው ማለት ነው።
እጅግ አድርጌ አመሰግናለሁ አቶ አምዶም። እኔ ጥያቄዎችን አጠቃልያለሁ። ምናልባት እርስዎ ይህን በዚህ አጋጣሚ መነሳት አለበት የሚሉት እና ያልተነሳ ነጥብ ካለ እድሉን እንስጥ። መልካም። ያልተነሳ አይደለም ግን አጽንኦት መስጠት የምፈልገው አረና እንደ ፓርቲ በሰላማዊ መንገድ ሲታገል ቆይተዋል። ብቻው ነው ሰላም እየሰበከ የነበረው። በ2012 የነበረ ጦርነት በሁለቱ አካላት ጥቃት ደርሶበታል። የፌዴራል መንግስት በህግ ማስከበርን አልደገፈም ተብሎ ጦርነቱ ለተሳተፉት ፓርቲዎች ባንካቸው ምናምን እንቅስቃሴ ሳይታገድ የኛ ታግዶ ነበረ። ህወሓትም በመኸተ የሚባለውን የህወሓት ትግል ያልደገፉ የደገፉ ፓርቲዎች ስለነበሩ እኛን ያልደገፍን ተብለን በሁለቱም በኩል ነው የተመታ ነው። እኛ በጦርነት መፍትሄ አይመጣም የሚል አቋም ነበረን ያኔ። መጨረሻ ላይም ያን ሁሉ ሰው ጠፍቶ ያን ሁሉ ንብረት ጠፍቶ ያን ሁሉ ችግር አጋጥሞ የኛ ሐሳብ ነው ያሸነፈው። ፕሪቶሪያ የሰላም ስምምነት ሲፈረም አረና አሸናፊነቱን አረጋግጧል። ያኔ የሐሳብ ልዕልና ማለት ነው። ነገሮች ብታሸነፍም ብትሸነፍም መጨረሻ ላይ በሰላም መንገድ ነው የሚፈቱት። ስለዚህ ይሄ ጉዳይ አሁንም ችላ እየተባለ ይመስለናል። በሰላም መንገድ ችግሮችን በሰላም መንገድ የመፍታት አዝማሚያ በህወሓትም ችላ እየተባለ ስለሆነ በሌሎች አካላትም የትኩረት ማነስ ይታይብናል እና ይሄ አስፈላጊን ትኩረት ሰጥቶት ጦርነት ማስቆም ማስቀረት ይኖርብናል የሚል እምነት አለኝ። አዲሱ የለውጥ ፈላጊዎች እንቅስቃሴም ይሄ ለማምጣት ነው እየተንቀሳቀሰ ያለው። ህወሓት ወደ ጦርነት ምናምን ከሐራ መሬት ጋር ለማገናኘት ጥረት ያደርጋል። ሀቁ ግን እሱ አይደለም። ትግራይ ሁለተኛ የጦርነት ድምፅ እንዳይሰማ ጦርነት ለማስቀረት፣ ሁለተኛ ደግሞ አቃፊና አሳታፊ የሆነ መንግስት እንዲመሰረት፣ በሶስተኛ ደረጃ ደግሞ የፕሪቶሪያ ውሉ በአግባቡ እንዲፈጸም፣ በመጨረሻም ደግሞ በህዝቡ ፍላጎት እና በህዝቡ ምልአተ ተሳትፎ የተመረጠ መንግስት እንዲመሰረት የሚፈልግ እንቅስቃሴ እያደረግን ያለ ነው። ስለዚህ ያንዳንዱ ሰላም ፈላጊ ትግራዋይ ለውጥ ፈላጊ ትግራዋይ ሊደግፈው እና ከጎኑ ሊቆም ይገባል ብለን እናስባለን። የተቀረው ኢትዮጵያዊ ደግሞ ትግራይ ላይ እና ሌሎች ክልሎች ላይ የተካሄደ ጦርነት መቆም አለበት። ስለዚህ ይሄን ማቆም ከሚችሉ አቅም ካላቸው አደረጃጀቶች አንዱ ነው። በርካታ አቅም ይዞ ያለው ይሄ እንቅስቃሴና ይሄን መደገፍ ያስፈልጋል። በሐሳብ መደገፍ ያስፈልጋል። እንደዚህ አይነት የሚዲያ ዕድል መስጠት ያስፈልጋል። በፋይናንስ መደገፍ እና ማህበረሰቡ ድጋፍ የሚያስፈልገዋል ብለን እናስባለን። ይሄ ነው ማስተላለፍ የምፈልገው። እድልም ስለተሰጠኝ በጣም አመሰግናለሁ። እኛም እጅግ አድርገን ለነበረን ቆይታ እናመሰግናለን። ውድ የኢትዮጵያ ሪፖርተር ዩቲዩብ ቻናል ቤተሰቦች ወቅታዊና ትኩስ መረጃዎች እንዲደርሷችሁ የኢትዮጵያ ሪፖርተር ዩቲዩብ ቻናል ቤተሰብ በመሆን ላይክ፣ ሰብስክራይብ እና ሼር እንድታደርጉ እናስታውሳለን። የዛሬ ወቅታዊ ዝግጅታችን ከአቶ አምዶም ጋር ያደረግነው የእስካሁኑን ይመስል ነበረ። በቀጣይ በሌላ ዝግጅት እስከምንገናኝ መልካም